ዶክተር አብይ ኮስተር ማለት ላይ እኔ ደግፋለሁ። ኮስተር ካልክ 100% ኮስታራ ሁን፣ እኔ ደግፋለሁ። እኔ ከመሪ ጋር የሚሳፈጥ ለመጀመሪያ ጊዜ በህይወት ያየሁት በኢትዮጵያ ታሪክ አቢቹን ነው። እግዚአብሔር ምስክሬ፣ በኃይለኛው ሰፋጣ የተሳፈጠው ህዝቡ ዶክተር አብይን ብቻ ነው። ደርግ ዘንጥሎ ይበላሃል። መለስ ዜናዊ ድራሽን ያጠፋል። እንደ አብይ ሪስፔክት አድርጎ ዲስሪስፔክት የተደረገ እንደ አብይ አላየው በኢትዮጵያ ታሪክ። ዘንጥሎ ይበላል። መለስ ዜናዊን ተናገርክ ማለት ተዘንጥለ ትበላለህ ኢትዮጵያ ላይ። የነመለስ ዜናዊ መኪና አለፈ ሲባል እንኳን 4 ኪሎ ፎቶ ልትነሳ እንዲህ ግርግዳ ላይ ተለጠፈ ዞረ ካየ በጥይት ትበላ ነበር። ነፃነትን ላስተምር ብሎ አቢቹ እየሞካከረ ነው። አባቴ አትድከም አባ። እንዳው ለሀበሻ ነፃነት አይደለም ስርዓት ማስያዝ። እንዲህ ብለ ግርግዳ ተለጥፈ እንዲህ ዞረ መኪና ብታይ በግንባር ይለቅብ ነበር የመለስ ጠባቂዎች። እንኳን 4 ኪሎ ገብተ ፎቶ ልትነሳ እንዲያው እኮ በወንበር መለካካት ነው የቀረው። ከአብይ ጋር ወንበር መለካካት ቀረ እንጂ ምንም የቀረው ነገር የለም እኮ። የአብይን ክሬዲት ብዙ ሰው ሊያየው አልቻለም። እኔ እያየው ሲሄድ ግን በጣም ለህዝቡ ነፃ የሆነ ነገር ሰጥቶ አናቱ ላይ ነው ህዝቡ የተቀመጠው። አሁን አቢቹ እንደ መሪ አይደለም የሚታየው። እኔ ሶሻል ሚዲያ ከአቢቹ እኮ እኔ የምፈራው እንትኑን እናጥፋበት እያለ የሚፈራኝ እኔን እኮ ነው። ንግግሬ ድራሹን ያጠፈዋል። እኔን ነው የሚፈሩ። ድራሹን በንግግር አጠፈዋለሁ። እናጥፋው፣ ሶሻል ሚዲያውን እናዘጋበት እያለ ይጮዋል። እስቲ አታዘጋና ይለይልን። እኔን እንደፈለጋችሁ ስደቡ፣ ልፍቀድላችሁ፣ እኔም ይፈቀድልኝ። ጨርቅን ጥለ እንድታብድ አረጋለሁ። ጨርቅን ጥለ ኮረንቲ እንድትይዝ አረጋለሁ። ዶክተር አብይ የተለጠጠ ዲሞክራሲ ብለ ለዚህ በጭራቃ ህዝብ ሰጥተሃል ነው። የኔዎቹ ታብታብ ኮፒ ሊንክ አድርጉ። በእውነት የተለቀቀ እንዴ በጣም ብለው እኮ ብለው ከህዝቡ ጋር እንግባባ ብለው ቲክታክ ላይ መጥተው ነበር ባለስልጣናት። አምባሳደሮች፣ የኮንግረስ ሰዎች መጥተው ለመነጋገር እስቲ ቲክታክ ላይ ያሉ ወንድምና እህቶቻችን ድምፃቸውን እንስማ ብለው ወርደው ሊያናግሩ መጡ። የማንንም ኮልኮሌ ሊያናግሩ መጡ። ሰድበው ነው የላኳቸው። የባለጌ ጥርቅም እንዳበሻ አታመጣ። ወርደን እና አያና አመቻችቶ ምን ብሎ እንዴት እንዳሳመናቸውም አላውቅም። ወርደው ቲክታክ ላይ መጠን እስቲ እንነጋገር። ቲክታክ ላይ ሰው አለ፣ እስቲ ህዝቡ ችግር ካለ እንነጋገር። በስድብ አባረው እና ከዚህ ህዝብ ጋር ቀጥቅጠ ነው የምትገዛው። እኔ በዛ አምናለሁ። ለኢትዮጵያ ህዝብ ቀጥቅጠ እንጂ መብት ሰጠ እንዳትገዛው። ለኢትዮጵያ ህዝብ የሚያስፈልገው ፊት መስጠት በጣም እኩል። አሁን 4 ኪሎ እንዳልኩ ነው። የአብይን ኦፊስ ብቻ ነው የቀረው። መረን ህዝብ ነው ያለ መረን። ስለዚህ ይሄ ነገር መስተካከል አለበት። ብልጽግና በጣም የተኮሳተረ ጥሩ እርምጃዎች መውሰድ አለበት። ሰው ደንግጦ እንደ መንግስት እንዲያይ ከፈለክ አሁን ተንጠርጥሯል። የአሜሪካ ዜግነት ያለው ገመዳፍ አበሻ ተንጠርጥሯል። ሊወስደኝ ነው፣ ትራምፕ ሊወስደኝ ነው እያለ ሽንቱን ራሱ ላይ እየለቀቀ ነው። አበሻ ዜግነት አለው፣ ሽንቱን ራሱ ላይ እየለቀቀ ነው። እውነቱን ልንገር፣ እንዲህ አይነት ማስደንገጥ አለብህ ህዝቡን። ደንገጥ ሲል ይሰማል፣ ሰጥለጥ ይላል። በመለስ ዜናዊ ዘመን አተነፍስም።
ሽንትን ነው የምትሸነው ራስ ላይ እንዴ። ቂጣቸው ላይ ውስጥ አይደል ብረት ሲከት የነበረው። ረስታችሁት እኮ ነው እንዴ። እና ሀብታሙ አያሌ እኮ ብረት ተከቶባቸዋል። ራሱ አይደል የሚናገረው። የኛ ህዝብ ሽሩሩ አይወድም። ብረት ነው የምሸነቁርበት። የዛኔ ሰጥለጥ ብሎ ይገዛል። አለበለዚያ አስቸጋሪ ህዝብ ነው አይደል እንዴ? ወሸላላ አልነበር እንዴ የሃይላንድ ማስ ሲያንጠለጥልብህ የነበረው? ስንት ቋንጣ ወሸላ ነው ያለው በፖለቲካ የተነሳ አይደል እንዴ? ስንት ቋንጣ ወሸላ አይደል እንዴ ያለው? እኔ ዋሻው ባዶ ነበሩ እኮ። አሁን ነው ሲበጠረቅ የሚውለው። እኔ አብይ በጣም ታግሳል። በጣም የሚደብር ትዕግስት ነው ያለው ጌታ። በጣም የሚያስጠላ ትዕግስት ዶክተር አብይ ላይ አይቻለሁ። ከልክ ያለፈ ትዕግስት። አረብ ሀገር ማዳም ጋር ሄዳ ትንበራጨቅብህ እንዴ? ሌላው ቢቀር የማዳም ቀ እኔ ያለው ይህ መንግስት እኝኝኝ የምትለውን አንዴ በሰከንድ አፍ ማዘጋት ትችላለህ። ሁለት እኮ የአረብ ሀገር እካክን ማስገባት ነው እስር ቤት። አለቀ እኮ። የአረብ ሀገርን ፋይል ተዘጋ። ስርዓት የያዝ ህዝቡ መሳፈጡን ያቁም። ትችላለህ አልኩ እኮ። እስቲ ስለ አሜሪካ ፖለቲካ አውራ አበሻ በጠራቃ ውሸታ አውራ እስቲ ስለ አሜሪካ ፖለቲካ ነው የምትለው። አሁን ጨንቆ የምትገባበት ያጣህ ህዝብ እዛ ግን እንደፈለክ በቃ። ስለዚህ ስርዓት መያዝ አለባችሁ። ኢትዮጵያውያን በስርዓት የማያምን ህዝብ ነው። በእውነት ነው የምለው፣ እግዚአብሔር ምስክሬ። እንደ ብልጽግና ህዝቡን መብት ሰጥቶ ያንበላጠጠ እኔ አይቻላል። ደርግ አስታውሳለሁ ልጇን ፊቷ በግንባሩ ለቆ እንዲህ አይን ያየ እናትን አቁሞ እዚህ ጋር የእንትን ይላል የጥይት አባክኗል ልጅሽና 50 ብር አምጪ፣ ነጠላ ከዘቀዘቅሽ አንቺንም ደግማለሁ ነው የሚላት መንግስቱ ኃይለማርያም። የቀይ ሽብር ጊዜ አንቺንም ደግማለሁ፣ ነጠላ ይዘቀዘቅና ለቅሶ ትቀመጪና እደግምሻለሁ አንቺ። እንደዚህ የሚል ጄኔሬሽን የነበረ ነው። በመለስ ዜናዊ ዘመን አጋዚ የሚባል ይመጥልሃል። ፊኛ ያልተረገጠ የለም በአጋዚ። ተንፍስ የሆነች ነገር በል ይመጣልሃል አጋዚ። እዚህ ጋር የተረገጠ ነው በሙሉ ያለው። አሁንስ የምታየው ቀሚስ ለብሶ እኔ ፔሬድ በጣም ይመቸኛል። ፔሬድ ስለሚያዩ ለሴቶች ያለውን ህመም ለማስተዋወቅ በቃ ያለኝ ስሜት በእናት ስላደጉ እና እንደዛ የስ ቦርሳ ለምን ያዝክ? አይ ቦርሳ በቃ አንዳንድ ቻፕስቲክ ልፕስቲኮችን እንደዚህ ከትቼ ምናምን ለመያዝ በጣም ይጠቅመኛል። ልብስ አልለበሽም? 3 ሚሊዮን ብር ነው ልብሴን ያወጣሁበት እና እንደዛ ነው። እንዲህ የሚል ጀረ ገልብጣ ተገርፈዋል። ይህ ንቀቅ። ከኢየሱስ ጋር ዴቴ ወጣው የምትል ልጅ አለች፣ በጣም የምታስቀኝ ልጅ። ኢየሱስ ጋር እራት ልንበላ ወተና የምትል ልጅ አለች። እዚህ ደግሞ ኤክስፕሬሽን ነው ኤክስፕሬሽን። እኔ ሰው ግን ምን እያጨሰ ነው? አበሻ ግን አሜሪካ አይደለም ለምን ጋነባቢ አይሆንም? አሜሪካ የሆነ ኢትዮጵያ ወንጀል ብትሰራል ዝም ልትል ነው? ዘግዝቃ ነው የምትገርፍ እንጂ ምን ልትባል እንትናማ በጣም ነው ደስ የሚለው። እንዳይመጣ ነው የሚለው። ትራምፕማ የተመቸው ነው። ትራምፕ በደስታ እንዳትልከው እዛው አስቀምጠው ነው የሚለው። ትራምፕ አሁን ለአንተ ለአፍሪካ ሊጨነቅልህ ውጡ እያለ ነው። ማን ነው ስሙን? በተለይ ሶማሌ ውጣ ከዚህ አንፈልጋችሁም እንኳን ሊጨነቅልህ። ስለዚህ ወጣቱን ስርዓት ነው አምዩዝንሳ ወጣቱን ስርዓት ማስያዝ ግድ ይላል። ዩዝ ማላታ
ያ ስለዚህ ወጣቱ ፈጣሪ ምስክሬ መንግስት ቅጥ ያጣ መብት ሰጠ። ይኸው አንድ እርምጃ መውሰድ አትችልም። አየ መንግስት ቅጥ ያጣ ለዚህ ኮልኮሌ ህዝብ ሰጠ። አንድ ነገር ማድረግ አትችልም። አንድ ነገር መንግስት እርምጃ መውሰድ አትችልም። ያ አንድ ነገር መንግስት ምን አይነትም እርምጃ መውሰድ አይችልም በህዝቡ ላይ። ለምን የማይገባውን 4 ኪሎ ቁጭ ብለህ ፎቶ እንድትነሳ አደረገ መንግስት።